ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ነገር ግን በክርስቶስ ሁሉ ጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። ወንድማችን ሐዋርያው ቅዱስ ጳውሎስ ይህን ደብዳቤ የሚጽፈው በጣም በተለያየ አጋጣሚ ስለ ጳውሎስ ባነሳን ቁጥር ይህንን ደብዳቤ ሳናነሳ ብዙ ጊዜ አናልፍም። ኮመንሊ ይህንን ደብዳቤ እኔ በበኩሌ ደጋግሜ ከማነሳቸው የአዲስ ኪዳን መጽሐፍት መካከል አንዱ የሁለተኛ ቆሮንቶስ መጽሐፍ ነው በራሱ። ምናልባት እናንተም ደግሞ በጣም በጥልቀት ስለ ወንድማችን ሐዋርያው ቅዱስ ጳውሎስ ማወቅ የምትፈልጉ ከሆነ በጣም ብዙ ጳውሎስ ስለ ራሱ የጻፈው በዚህ ደብዳቤ ላይ ነው። በጣም ብዙ ጳውሎስ እንደ ትምክት አድርጎ መከራውን ይዘረዝራል። ደግሞ እንደ ሞኝነት አድርጎ የደረሰበትን መንፈሳዊ መገለጥና ክብር ደግሞ ያስቀምጣል። ሁለት ኤክስትሪሞችን ባላንስ የሚሰራበት ነው። የደረሰበትን መገለጥ እናንተ ሞኝ ስለምትታገሱ ብሎ እዚህ ጋር ደርሻለሁ ይላል። ደግሞ ማንም ሰው ትምክቴን እንዲነካብኝ ደግሞ ፈቃደኛ አይደለሁም ብሎ ስለ ክርስቶስ ወንጌል ደግሞ የተቀበላቸውን መከራዎች በጣም በዝርዝር ያስቀምጣል። ስለዚህ ሞኝነትና ትምክትን በጣም ባላንስ አድርጎ በዚህ ደብዳቤ ላይ ይጽፋል። ሁለቱ በጣም ሊጣጣሙ ሊገናኙ የማይችሉ ነገሮች ናቸው። ጳውሎስ በጣም አስደናቂ ሰው ነው። በእውነት እግዚአብሔር ብርሃን ሰጥቶታል። ቀጥሎ ዕውቀት ሰጥቶታል። ጥበበኛም ነው እና በጣም አስገራሚ በሆነ መንገድ ይሄንን በዚህ ደብዳቤ ላይ ያስቀምጣል። የጳውሎስ ግለ ታሪክ ነው። ይሄ ደብዳቤ የጳውሎስ ግለ ታሪክ ነው። ምን ማለት ነው? የጳውሎስ ባዮግራፊ ማለት ነው። ሁለተኛ ቆሮንቶስ የጳውሎስ ባዮግራፊ ነው። የምንዘረዝራቸው ብዙ ነገሮች አሉት። በዚህ ደብዳቤ ላይ ነው። ይሄንን ደብዳቤ የሚጽፈው አንደኛ ደብዳቤ ለጻፈላት ወይንም አንደኛውን መልእክት ለጻፈላት ለቆሮንቶስ ቤተክርስቲያን ነው። አንደኛውን 55 ዓመተ ምህረት ላይ ይሄኛውን ደግሞ 56 ላይ ይጽፈዋል። ክንክራኦስ ይመስለኛል። ክንክራኦስ የሚባል ቦታ ላይ ሆኖ ነው የሚጽፈው እና ጳውሎስ እዛ ክንክራኦስ የሚባለው ቦታ ላይ እንደምታስታውሱት ወንጌል ለመስበክ ገብቶ መከራ የተቀበለበት ቦታ ነው አይደል? ወንጌል ለመስበክ ገባ። ትንሽ ወደዚህ ወደዛ ሲያደናግሩት ጸጉሩን ተላጨ። ለምን እንደምትላጨው ሲሉ ስለት አለብኝ አለ እና ተስዬ ነበር አለ። ስለቴ ደርሶልኝ ነው ብሎ ጸጉሩን ተላጨ ይላል። ከዛ ወደ ውስጥ ገባ ሲያደርጉት ስብከቱን ቀጠለ ይላል። ከዛ ደግሞ ያው መከራ መጣበት። ይህንን ደብዳቤ የሚጽፈው ከዛ ነው 55 ላይ እና 56 ላይ አንደኛና ሁለተኛ ደብዳቤውን ይጽፋል። አንደኛ መልእክቱ ላይ መስተካከል ያለባቸውን አንዳንድ ነገሮች በቆሮንቶስ ቤተክርስቲያን ላይ ጳውሎስ ያነሳል። በተለይ አካሄዳቸውን፣ የህይወት አቋማቸውና ባህሪያቸውን እንዲያስተካክሉ። ሁለተኛ ደብዳቤው ላይ ደግሞ በመጀመሪያ ደብዳቤው ትንሽ ባደረኩት ነገር አዝናችሁብኛል ይላል ጳውሎስ። አዝናችኋል። ትንሽ ጠንከር ብሎ ነበር አይደል? አንደኛ መልእክቱ ላይ ትንሽ ጠንከር ብሎ ነበር። አንዳንዶቹ ለሰይጣን ሁሉ አሳልፈ ይሰጣሉ እስኪል ድረስ በጣም ጠንካራ ሆኗል። አግሬሲቭ ነበር። በጣም ደክሞባቸዋል። በጣም ዋጋ ከፍሎባቸዋል። 1 ዓመት ከ6 ወር 18 ወር ነው ተቀምጦ ዋጋ የከፈለው። ግን ጳውሎስ እግሩ ከወጣ በኋላ ደግሞ በእርግጥ እንደሚመለስ አይነት ሆኖ አይደለም ጳውሎስ የሚወጣው አይደል? ፎር ጉድ ሊሆን ይችላል፣ ላልመለስ እችላለሁ ብሎ ነው የሚሄደው እና በኋላ ላይ በመካከላቸው የተፈጠረው ነገር በጣም ዲስአፖይንት አደረገው ጳውሎስን። እናንተ መካከል ተቀምጬ ያን ሁሉ ጊዜ አስተምሬ ያን ሁሉ ዘመን ለፍቻለሁ፣ ዋጋ ከፍያለሁ፣ ኢየሱስ ክርስቶስን ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ሁሉ ቆርጬ በዚህ አይነት ዲተርሚኔሽን ነው በእናንተ መካከል ያገለገልኩት። ታዲያ እንዴት ነው ይሄንን በእናንተ መካከል እማየው ብሎ በጣም ጠንካራ ቃላትን ሁሉ ይጠቀማል። ሐዋርያዊ መብቱን ሁሉ ይጠቀማል ጳውሎስ እና አንዳንዶቹ ተጎዱ ባይዘው እና ተጎዱ፣ በጣም አዘኑ። ጳውሎስ እንደዚህ አለ፣ እኔ ባታዝኑ ነው የምፈልገው። የእናንተ ደስታ የሚያስደስተው የመጀመሪያው ሰው እኔ ነኝ ይላል። የእናንተ ደስታ ብቻ ነው የሚያስደስተኝ፣ በእውነት እንድታዝኑ አልፈልግም ማለት። ነገር ግን አሁን ያዘናችሁት በጽድቅና በእግዚአብሔር ቃል በኩል በመሆኑ ማዘናችሁን ባልፈልገው፣ ማዘናችሁ ግን ደስ ብሎኛል። ይሄ ሐዘን ወደ ንስሐ፣ ንስሐችሁም ደግሞ የጽድቅ ፍሬ ወደ ማፍራት ያመጣችኋል ይላል ጳውሎስ። አዝናችኋል፣ ሐዘኑ ንስሐ፣ ንስሐ ፍሬ ያፈራል። እና አሁን የማየው ነገር ሐዘኑ ወደ ንስሐ አምጥቷችኋል፣ ቀጥሎ ፍሬ እያፈራችሁ ነው ብሎ አንዳንድ እዛ ምዕራፍ 5 ምናምን ላይ አንደኛ ቆሮንቶስ ምዕራፍ 5 ላይ
ትንሽ የተናገራቸውን ሰዎች ተመልሰዋል ንስሐ ገብተዋልና ወደ አካሉ መለሳቸው ቀላቅሏቸው ይላል። ክብር ለእግዚአብሔር። መልሷቸው በቃ አግዶ ነበር ጳውሎስ አንዱን ሰውዬ በተለይ አግዶ ነበር ያባቱ ሚስት ያገባ ነበር ብሎ ቀጥሎ ደግሞ ተመክቶ መጣ ይላል እኮ አይደል? በቃ ቀና ብሎ መጣ ጽድቅ እንደሰራ ሰው ቀና ብሎ ተመካ ሁሉ ይላል። እናንተ ሁሉ ተመካችሁበት ይልና ስጋውን ለሰይጣን ሰጥቻለሁ ነፍሱ በጌታ ቀን ትዳን ብሎ ሰውየውን ገነጣጥሎት ሁለት ቦታ አስቀመጠውና በኋላ ላይ ሰውየው ንስሐ ገብቶ ህይወቱን ሲያስተካክል በሉ መልሱት አለ። መልሱት በቃ ይመለስ። እዚህ ላይ በቃ እንደው ንስሐ እንደገባና እንደተስተካከለ አይቻለሁ ይመለስ ይላልና አንዳንድ ማስተካከያዎችን ከዛ እመጣለሁ ብሏቸው ነበር ቆሮንቶሶችን። ከዛ ቆሮንቶሶች ከአንዴም ሁለቴ ባይዘው እመጣለሁ ብሏቸው ቀረ። እመጣለሁ ብሏቸው ሲቀር አንተ እመጣለሁ እያልክ የምትቀራው ቃል እንትን ነህ ማለት ነው፣ ቃልህን አትጠብቅም ማለት እና ለሱ ደግሞ መልስ ይሰጣል። እኔ ምን ላርግ? የአገልግሎት በር የሚከፍትልኝ እሱ ነው። እሱ የኔ መሪ ነው። እሱ ነው የምከተለው እና በጢሮአዳና በአንዳንድ ቦታዎች ላይ የአገልግሎት በር ተከፍቶልኝ ነበር። ስራ የበዛበትን በር ጌታ ሰጠኝ። ጌታ ደግሞ በር ሲከፍት አገልግሎቱን ፈልጎት እንደሆነ ስላወቅኩኝ እዚያ ያገለገልኩ ቆየው እንጂ ቃል አባይ ሆኜ አይደለም። አሁንም መምጣት አይቀርም። ላያችሁን አፍቃለሁ። ካልመጣው ደግሞ ተጽናኑ። ጌታ የተባረከ ይሁን። ይሄውን ጥሩ ነው። አሁን እመጣለሁ ብሎ አሁን ለባይመጣ አሁን እኔ አሁን ሄጄ ብቆይ ምን ልትሆኑ ነው? እመጣለሁ ብለህ እንዴት? የሥራ በር ተከፍቶልኛል። እዚህም እዛም ወንጌል ከሆነ የምንሰራው ጳውሎስን ምንድነው የሚሉት? አንዴም ሁለቴም እመጣለሁ ናፈቅን እና ቀረ ቃልን አትጠብቅም ሲሉት መሪ እሱ ነው። በር ይከፍታል። በር ከፈተ ማለት ሥራ አለ ማለት ነው። ታዲያ ሥራውን እየሰራው እያለ የእናንተን ቀጠሮ ትቼው አይደለም፣ የሱ በልጦ ነው። እናንተን መጥቼ ብጎበኝ ደስተኛ ነኝ። አዎ የሱ ግን ይበልጣል። ስለዚህ በወንጌል አገልግሎቱ ላይ ቆይቼ ነው ያልመጣሁት ይልና እዚች ምናልባት ምዕራፍ 2 ላይ እናንተ ወደ ላይ ከፍ ብላችሁ የምታነቡ ከሆነ አይደል የሥራ በር ተከፍቶልኝ ነበር ይልና ወንጌል የምሰብክበትን በር እግዚአብሔር ከፈተ። ቲቶን ባለማግኘቴ በቃ እንደው ደስ አላለኝም። በር አላላው በቃ እየሰበኩ ነው እያገለገልኩ ወንድሜን ቲቶን ፈለግኩት አለ። ስፈልገው ቲቶ የለም አለ። ቲቶ የት ሄዶ ነው ስል አላወቅንም አሉኛል። እሱን አለማግኘቴ ኮንፈርት ከለከለኝ። ቲቶን ባገኘው ኖሮ የበለጠ ደስታዬ ሙሉ ይሆን ነበር። ነገር ግን ቲቶን ደግሞ ባላገኘውም ቲቶ የለም ተብሎ ወንጌል መስበኬን አላቆምም። ወንጌል መስበኬን ግን እቀጥላለሁ። ባገኘው በጣም ደስተኛ ነበርኩ። አብሮኝ ቢኖርና ቢያግዘኝ እኔ የወንጌሉን እውነት ስሰብክ እሱም አጠገቤ ቆሞ አብሮኝ ቢሰብክ እደሰት ነበር። ግን ቲቶን አላገኘሁትም። እኔ እዚህ ውስጥ ምን ያለው መሰላችሁ? ቲቶን አጥቼው አዘንኩ ሲል ጳውሎስ መፈላለጋቸው አይታያችሁ? መዋደዳቸው አይታያችሁ? ጳውሎስ መስበክ አቅቶት ነው እንዴ? ቲቶ እኮ ወደ ጌታ የመጣው በጳውሎስ እጅ ነው። ያደገው እኮ ጳውሎስ እጅ ላይ ነው። ጳውሎስ እኮ በጣም እንደውም እነ ቲቶ ናቸው አይደል ያለ ጳውሎስ አንችልም የሚሉት። ጳውሎስ እንደዚህ ያለ ቲቶን ባለማግኘቴ ጎናቸው ጳውሎስ በጣም ታስፈልገኛለህ በሉት። ድገሙና ንገሩት። ክብር ለእግዚአብሔር ይሁን። እና መንፈሴ አላረፈልኝም ነበር። ባገኘው ጥሩ ነበር፣ ግን ቢሆንም እሰብካለሁ። ትንሽ ሰበኩኝ። በኋላ ላይ ተሰናብቼ ደግሞ እንደገና ወደ መቄዶንያ ሄድኳልና ቁጥር 14 ላይ ዛሬ የምንካፈላት ቁጥር 14 ላይ ነገር ግን አይደለም የሚለው ምንድን ነው የሚለው? ነገር ግን ሁልጊዜ በድል አድራጊነቱ እያዞረ ለሚመራን ክብር ለእግዚአብሔር ይሁን። ጳውሎስ ይሄንን የሚያመጣው በሮማውያን የጦር ድል ውስጥ ያለውን ነው የሚያመጣው። በጣም እንትን ነው ባይዘው ፒክቶሪያል ነው የጳውሎስ። አሁን እኔ በእውነት መስበክ አልችልም፣ ይሄንን በዚህ መጠን መስበክ አልችልም፣ ግን እናንተ ዝም ብላችሁ እንድትሉት ግን እፈልጋለሁ። እና ነገር ግን በክርስቶስ ሁል ጊዜ በድል አድራጊነቱ ለሚመራን የሚለው ጳውሎስ ኢየሱስ የጦር ጀነራሉ ነው፣ እኔ ደግሞ ቺፍ ኦፍ ስታፍ ነኝ ነው። አሁን ኢየሱስ የጦር ጀነራሉ ነው። ድል አድርጎ የመጣው ዋናው ጀነራሉ ኢየሱስ ነው። ትሪያምፋንቱ ማለት ነው። ድል አድራጊው አሸናፊው ኢየሱስ ነው። ድሉን ሲያደርግ ግን እሱን አጅበው የሚመጡ ደግሞ የጦር መሪዎች አሉ። የሱ
አብሮት የሚመጡ ከነዛ ቺፍ ኦፍ ስታፎች መካከል መሃል አለው አለ ጳውሎስ። እና ድል አድርጎ ኢየሱስ ይገባል። ክብር ለስሙ ይሁን። እና ስዕሉ ምን አይነት መሰላችሁ? ስዕሉ ከጥቅሱ በፊት እንትኑ ጳውሎስ ያመጣውን በጣም የሚገርም ሰው እኮ ነው ጳውሎስ። ያመጣውን ላስረዳችሁ። ሮማውያን ሄደው ይዋጋሉ። በጦርነት መካከል በጣም ብዙ ጊዜ ድል ያደርጋሉ። ባይዘው በጣም ጎበዝ ተዋጊዎች ናቸው። ድል ያደርጋሉ። ለምሳሌ ጁልየስ ቄሳር በጣም የሚታወቀው ቄሳር እሱ ነው። በጦርነት ጁልየስ ቄሳር ይሄድና ተዋግቶ ድል አድርጎ ይመጣል። ድል አድርጎ ሲመጣ ዝም ብሎ አይመጣም። ድል እንዳደረገ ይሰማል። ከተማ ህዝቡ ያለበት ለምሳሌ ሮም ከተማ ሲሰማ የሮም ህዝብ ቀድሞ ተሰብስቦ አንፊ ቲያትር አላቸው እንደ ስቴዲየም በጣም ትልቅ ነው። እዛ ውስጥ ጠቅጠቅ ብሎ ህዝቡ ቁጭ ብሎ ይጠብቃል። እንደዛ ህዝብ ሲሰበሰብም ቶሎ አይመጣም። ድል ያደረገው የጦር መሪ ትራምፔተርስ አሉ። ይሄ ትራምፔት የሚነፉ መለከት የሚነፉ የሚደልቁ አሉ። እነሱ ደግሞ ይመጣሉ። ከዛ ተሰብስበው እነሱም ደግሞ ይጠብቃሉ ትራምፔታቸውን አዘጋጅተው ሲመጣ። ከዛ ደግሞ የሱ አጃቢዎች ደግሞ ይገባሉ። ልክ እነሱ ሲገቡ እሱ ሰረገላው ላይ ቆሞ ሰረገላው በፈረስ እየሄደ እሱ ይቆማል። አጠገቡ ድል ያደረገው የጠላቱ የጦር መሪ አጠገቡ ይቆማል። ይዞት ነው የሚመጣው እና ድል አድርጎ ይዞት ሲገባ የህዝቡ ጩኸት ምድሪቱን ያነቃንቃታል። የጀነራሉን ድል ለማድመቅ ህዝቡ ሲጮህ ትራምፔት የያዙት ሁሉ ይነፋል። ትራምፔታቸውን በከበሮ ይደለቃል ሲባል እሱ የሚያደርገው ምን መሰላችሁ? ከነ ሙሉ ትጥቁ ነው ይዞት የሚመጣው ሰውየውን። ከዛ ህዝብ እያየ እያዞረው ማዕረጉን ይቆርጠዋል። እያዞረው ማዕረጉ ከላዩ ላይ ይወድቃል። ሰውየው እያዞረው ልብሱን እየቆረጠ ይጥላል ከላዩ ላይ ኔክድ ያደርገዋል። ከዛ ይገለዋል። በድል አድራጊነቱ እያዞረ ለሚመራን አለ ጳውሎስ። ኢየሱስ ድል አድርጎ ይዞት መጣ አለ። አሸንፎ ይዞት መጣ። ኢየሱስ ይዞት የመጣው የሆነ አንፊ ቲያትር አይደለም። በሰማይና በምድር መካከል ነው ኢየሱስ ድል ያደረገው። ይዞት መጣ። ድሉን ይዞ ሲገባ ኢየሱስ ይዞ ሲገባ እኛ የአዲስ ኪዳን አማኞች በሙሉ ተሰብስበን አብረኑ መጣን። ድሉ የነሱም ነው ብሎ ማለት ነው። አንፊ ቲያትሩ ላይ ያሉት ያ ሁሉ ህዝብ ይጮሃል። እኛ እሱ ተዋግቶ ባሸነፈው እጃችን ነው ለበልባለን። አምነ አንድም የተዋጋ የለም። እዚህ ቤት ገብተን ነው ውጌ ጀመርከው አይደል? እዛ በጌታ ሳትሆን ውደቅ ብለው ይጣለ የለም። እዚህ ገብተን ነው ውደቅ የለመድ ነው። ኦሬዲ ስለወደቀ ነው ውደቅ የሰራው። ኢየሱስ ጥሎት ነው ባይዘዌ ከላይ ሆነህ ነው። እስቲ አሜን በሏ። እና አብረን እጃችንን እያወዛወዝን እንገባለን። ጌታ ኢየሱስ ክርስቶስ ቆላስያስ ምዕራፍ 2 ቁጥር 14 እንደሱ አይደል የሚለው? በመስቀሉ የአለቆችና የባለስልጣናትን ማዕረግ ቆርጦ በአደባባይ እያዞረ አሳያቸው ይላል። ሰይጣን መሸነፉ አደባባይ ላይ ታውጇል። ኢየሱስ ጓዳ አይደለም ያሸነፈው፣ አደባባይ ነው ድል ያደረገው። ማዕረጉን የቆረጠው አደባባይ ላይ ነው። እኛ ብቻ አይደለንም ያየነው፣ ዓለም ሁሉ አይቷል። ሰማይ አብ፣ ቅዱሳን መላእክት አይተዋል። ምድር የሰው ዘር በሙሉ አይቷል። ከምድር በታች የተጣለ በሙሉ አይቷል። በሰማይ በምድር ከምድር በታች ኢየሱስ ድል ማድረጉ ታውጆ አልቋል። ጮክ በሉና ኢየሱስ አሸንፏል በሉ። ጳውሎስ እንደዚህ አለ፣ ኢየሱስ ድል አድርጓል ሲላቸው የቆሮንቶስ ቅዱሳን አዎ ይሉታል። ጳውሎስ እንደዚህ ያለ ጨምሮ በድል አድራጊነቱ ድል ያደረገው እሱ ነው፣ ያሸነፈው እሱ ነው፣ የተዋጋው እሱ ነው፣ መስቀል ላይ ሰርቶ የጨረሰው እሱ ነው፣ ብቻውን ነው፣ የሚያዞረው የሚመራው እኛን ነው። በድል አድራጊነቱ ውስጥ የድሉ ተካፋዮች ሆነን የስልጣኑ ተካፋዮች ሆነን ከእርሱ ስር ሆነን አብረን እንዞራለን። የትም ስንገባ ድል የምናደርገው ከክርስቶስ የተነሳ ነው። ከኔ ጋር ከተያያዘ ማሸነፍ አልችልም። ከኢየሱስ ጋር ከተያያዘ የማይሸነፍ ነገር የለም።
አንድም ነገር ላደርግ አልችልም። ተወው ጠላትን፣ ተወው የጨለማውን ዓለም፣ ተወው ካንተ ውጭ ራስን ማሸነፍ አትችልም። ከኢየሱስ ጋር ከሆንክ የትኛውም ኃይል ይሰበራል፣ የትኛውም ጉልበት ይንበረከካል፣ የትኛውም ባለ ማዕረግ ኢየሱስ ስትልበት ማዕረጉን ጥሎ ዝቅ ይላል። ኢየሱስ ብቻ ድል አድርጓል። ጳውሎስ እንደዚህ አለ፣ በድል አድራጊነቱ ብቻውን ነው አይደል? ድል አድራጊ ነው፣ ብቻውን ነው የሚመራን። እኛን በኋላ ነው እሱን ያስከተተን። በምድር ላይ ሰይጣን ሊቋቋመው የማይችለው ህዝብ ይሄ ህዝብ ብቻ ነው። ሰይጣን እኔን ኮሚኒኬት የሚያደርገኝ በልጁ በኢየሱስ ክርስቶስ በዘላለም አምላክ በእርሱ በኩል ብቻ ነው። ሰይጣን በፍጹም በምንም በኩል ኮሚኒኬት ካደረገ ያሸንፋል። በኢየሱስ ክርስቶስ በእግዚአብሔር ልጅ በኩል ከሆነ ጎናቸው እርሱ በክርስቶስ ኢየሱስ ጉልበት በሙሉ ተንበርክኳል በሉት። በጣም ነው ደስ የሚለኝ። ዝም ሳስበው ውስጤ ይስፋፋል፣ እርግጠኛ ይሆናል። ቻሌንጆቻችሁን በሙሉ የሚያንሱባችሁ በክርስቶስ ኢየሱስ የተሰራውን ድል በእምነት ስትቆጥሩ ብቻ ነው።